ሁለተኛ መልካም ሰዎች ወደ ህይወታችን ሲመጡ መቀበል ነው። ዙሪያችን ያሉ ጓደኞች ይኖራሉ፣ ግን አንዳንድ ጊዜ መልካም የሆኑ ሰዎች ወደ ህይወት ይመጣሉ፣ ግን አንዳንዴ አንቀበላቸውም። ከመጠን በላይ ተጠራጣሪ እንሆናለን። ከመጠን በላይ አንድ ምሳሌ ያለ አንድ ሰው የሆነ ፋሲካ ላይ እኔ ይህን ፋሲካ ከዘመድ ጋር አላሳልፈውም፣ ጌታ ከአንተ ጋር ነው የማሳልፈው፣ ክርስቶስን ነው ቤቴ ትመጣለህ፣ ከአንተ ጋር ነው የማሳልፈው፣ ዘመድ አልፈልግም፣ ሰው ቤትም አልሄድም አለ። ከዛ ወደ 3 ሰዓት አካባቢ አንድ ሽማግሌ መጡ ቤቱ። ነው ዛሬ ቀጠሮ አለኝ ከአምላክ ጋር ነው ቀጠሮ ያለና መለሳቸው። ከዛ ወደ 6 ሰዓት አካባቢ ምስኪንዬ ሴት መጣች፣ ዘመዱ ነች። በጣም ይቅርታ አድርጊልኝ፣ ዛሬ አልቀበልም፣ ዛሬ ቀጠሮ አለኝ፣ ሌላ ከአምላክ ጋር ቀጠሮ አለኝ አላት። ከሰዓት በኋላ ደግሞ የሆነ ወጣት መጣ፣ ቤቱ መጥቶ መብላት የፈለገ። አይ ዛሬ አይሆንም፣ ባይሆን ነገና፣ ዛሬ ቀጠሮ አለኝ አለው። እስከ ማታ ቢጠብቅ አልመጣም ክርስቶስ ወደ ቤቱ። ከዛ አጉረመረመ። ቀኑን ሙሉ ጠብቄ ዘመዶቼ ጋር ሳልሄድ ሰው ሳልቀበል ትመጣለህ ብዬ ስጠብቅህ አለው። ከዛ ጌታ ምን አለው መሰለሽ? ሽማግሌው እኮ ሲመጡ መጣሁኝ አለው። ከሽማግሌው ጋር መጣሁ። ያቺ ምስኪን እኮ ዘመድህ ስትመጣ ፈልጋ ከእሷ ጋር መጣሁ፣ መለስከኝ። ከሽማግሌው ጋር መጣሁ፣ መለስከኝ። ከእሷ ጋር መጣሁ፣ መለስከኝ። ከወጣቱ ጋር መጣሁ፣ መለስከኝ። ምን ላድርጋለሁ? እግዚአብሔር የሚልካቸው ሰዎች አሉ ወደ ህይወታችን መጥተው ህይወትሽን እንዳለ የሚገለብጡ የሚለውጡ ሰዎችን ይልካል። አሁን ካለይሽና ካላስተዋልሽና ካልተቀበልሻቸው ሚስ ልታረጊው ትችላለሽ። እና ይሄ በአንድ ሰው የአንድ ሰው ታሪክ ሊለወጥ ይችላል። እኔ እቺ ሰረንዲፒቲ የምትባላለች የምወዳት ሰረንዲፒቲ የምትባል አጋጣሚ ነች። ለሰው አጋጣሚ ነች፣ ለፈጣሪ ግን የታቀደች ነች። የታቀደ አጋጣሚ ነው።